አብረን ማሳጅ እናድርግ። ሰላም የማወቅ ደጉ ተከታታዮች እንዴት ናችሁ? ረዴት ነኝ። ዛሬ በጣም በመወዳቸው ግብአቶች የፊት ማስክ ሰርቼ ፊቴ ላይ አድርጌ ጥቅሞቹንም በዛውም አብሬ አያይዤ እነግራችኋለሁ። ከዛ በፊት ግን የሰራሁትን ልብስ ላሳያችሁ ፈልጋለሁ። ይሄ ራሴ የሰፋሁት ልብስ ነው። በሀገራችን ምርት ነው። እንግዲህ ይሄ ልብስ የተሰራው እንደምታውቁት ይሄኛው ጋቢ ነው፣ ይሄ ደግሞ መነን ነው። ግን ልነግራችሁ የፈለኩት ነገር ምንድነው? ልብሶቼን ጋቢውንም መነኑንም የነከርኩት ምንም አይነት ኬሚካል ሳይገባበት በተፈጥሯዊ ግብአት ነው። እርድ አለበት፣ ሚጥሚጣ ትንሽ አድርጌበታለሁ፣ ትንሽ ሻይ ቅጠል አድርጌበታለሁ እና እሱን አዋህጄ ነው ይሄንን ከለር ያመጣሁት። ስለዚህ ተፈጥሯዊ ግብአቶችን ለፊቴና ለፀጉሬ ብቻ ሳይሆን የምጠቀማቸው እኔ ለልብሴም ጭምር ነው። ፋሽን ዲዛይነር መሆኔን ነግሬያችሁ አላውቅም፣ ነገር ግን እኔ ፋሽን ዲዛይነር ነኝ። ሌላ ጊዜ እንደዚህ አይነት ፓሽን ያላችሁ ልጆች ካላችሁ ላበረታታችሁ ስለምፈልግ እንደነዚህ አይነት ልብሶችን እየሰራሁኝ አሳያችኋለሁ። አሁን የፊት ማስካችንን ወደ መስራት እንሄድ። የመጀመሪያው በጣም የምወደውን ግብአት ታውቁታላችሁ፣ የአምላ ፓውደር ነው። ለኔ የአምላ ፓውደር ማለት እኔ እንጃ ምን ብዬ እንደምነግራችሁ አላውቅም። ከየት ነው የምናገኘው ለምትሉኝ፣ እኔ ከህንድ ነው ማስመጣው። ከየት ማግኘት እንደምትችሉ እዚህ ሀገር በትክክል አላውቅም እውነቱን ለመናገር፣ ግን እውነቴን ነው የምነግራችሁ። ሁሉም ሰው ቢኖረው ብዬ የምመኘው ነገር አምላ ፓውደር ነው። ትናንትና ተጠቅሜው ነበር እና የተጠቀምኩት በካሮት ኦይል፣ በሆሆባ ኦይል እና በሮዝሂፕ ኦይል ነው። በቃ ልነግራችሁ አልችልም። ወዲያውኑ ነው ለውጥ ያየሁበት። ትንሽ ጎስቆልቆል ብዬ ነበረ ያው የአመት ባል ስራ ምናምን ስንል፣ ከዛ ትናንትና አድርጌ በቃ ወዲያውኑ ነው ለውጥ ያየሁት። አሁን ፊቴን ብቻ ታጥቤ አብሬያችሁ ማስኩል ላደርግ ነው የመጣሁት። ምንም ነገር አላደረኩም ፊቴ ላይ። ስለዚህ ፓውደር ጥቅም ከዚህ በፊት ነግሬያችሁ አውቃለሁ። ዛሬም ልነግራችሁ ፈልጋለሁ። የመጀመሪያው ተጠቅማችሁት ወዲያውኑ ፊታችሁ ፍክት ሊለው የሚችልበት ምክንያት በውስጡ በቫይታሚን ሲ በጣም የበለጸገ ስለሆነ ነው። ኢቭን ጥቁር ነጠብጣብ ያለባችሁ፣ ፒግመንቴሽን ያለባችሁ ሰዎች ይሄንን አከታትላችሁ ብትጠቀሙ በእርግጠኝነት በሳምንት ውስጥ ትልቅ ለውጥ ነው የምታዩት። ሌላው ደግሞ የቆዳ ቀዳዳችንን እያጠበበው ይሄዳል። በዚህም ምክንያት የቆዳ ቴክስቸራችን በጣም የተሻሻለና በጣም ቆንጆ እየሆነ ይሄዳል። ቆዳችን ያለ ጊዜ እንዳይሸበሸብ በከፍተኛ ሁኔታ ከሚከላከልልን ግብአት አንዱ የአምላ ፓውደር ነው። ሌላው አምላ ማድረግ የምወደው ለምን እንደሆነ ታውቃላችሁ? ልክ አምላ ተጠቅሜ ፊቴን እንደዚህ ሳደርገው ያለው ልስላሴ በቃ ልነግራችሁ አልችልም። በተለይ የቤት ስራ የምትሰሩ ከሆነ እጃችሁ ቶሎ ብሎ ሽክር ስለሚል ይሄንን እጃችሁንም ጭምር ብትቀቡት በጣም ለስላሳ የሆነ እጅ ይኖራችኋል። ቶሎ እቃ በምናጥብበት ሰዓት፣ ልብስ ስናጥብ፣ በቃ የተለያዩ የቤት ስራዎች ስንሰራ እጃችን እየጠቆረ ይሄዳልና ትሪትመንት ያስፈልገዋል። እና እንዳይጠቁርብን የምንፈልግ ከሆነ፣ እንዳይሰነጣጠቅብን የምንፈልግ ከሆነ እና እንዳይሻክር የምንፈልግ ከሆነ ፊታችንን ስንቀባ አብረን መቀባት ይኖርብናል። እና እኔ የቤት ስራ በጣም ነው የምሰራው፣ ግን እጄን በዚህ ፓውደር በደንብ አድርጌ ነው መንከባከበው። ሌሎቹ ሚስጥሮች ደግሞ እነዚህ ናቸው። ይሄ ሮዝሂፕ ኦይል ነው፣ ይሄ ካሮት ኦይል ነው፣ ይሄ ሆሆባ ኦይል ነው። እንግዲህ ውስጣቸው የያዙት ንጥረ ነገሮች በጣም የሚገራርሙ ናቸው። ይሄ ሮዝሂፕ ኦይል እና ካሮት ኦይል በቫይታሚን ኤ እጅግ በጣም የበለጸጉ ናቸው። ቫይታሚን ኤ ትሪትመንት ማለት ደግሞ ለቆዳችሁ አስፈላጊ የሆነ ነው። በተለይ ሴት ልጅ ከ25 ዓመቷ ጀምሮ የቫይታሚን ኤ ትሪትመንት ቆዳዋን ማግኘት አለበት። ምክንያቱም ቫይታሚን ኤ ማለት ቆዳችንን እንደ አዲስ ነው የሚጠግነው። ምክንያቱም ቫይታሚን ኤ ማለት ቆዳችን ቶሎ እንዳያረጅ በጣም ነው የሚጠቅመን። ቶሎ ዴድ ስኪንን ያስወግድልናል። አዳዲስ ቆዳ ቶሎ እንዲወጣ ይረዳናል ማለት ነው። ስለዚህ እነዚህን ግብአቶች ነበረ ትላንትና አቀላቅዬ ተጠቀምኩት። ዛሬ ግን አንድ የሻይ ማንኪያ ማር አብሬ እቀላቅልበታለሁ። ኤክስትራ ግሎው ማድረግ የምትፈልጉ ከሆነ ማርና ዮገርት ካላችሁ ዮገርትም ጨምሩበት።
ማር ተፈጥሯዊ ሞይስቸራይዘር ነው ብያችኋለሁ ከዚህ በፊት። ስለዚህ በተለይ ቆዳችሁ የሚደርቅ ሰዎች ካላችሁ ይሄንን ግብአት ስትጠቀሙ ማር ብትጨምሩበት የበለጠ ፊታችሁ ግሎ ያደርጋል። ድርቀት የሚባል ነገር አይኖርም ማለት ነው። እንደኔ እንደዚህ አይነት እቃ አዘጋጁና በምትፈልጉት እኔ እቺን ሲኒ ነው የምጠቀማት። ከዛ ማሬ ስላዘጋጀሁኝ መጀመሪያ እዚህ ውስጥ ጨምራለሁ። በቃ በጣም ኤክሳይትድ ሆኛለሁ፣ ምክንያቱም እኔ ይሄንን የፊት ማስክ ስጠቀም በቃ እንዴት እንደማበራ ስለማቀው ኤክሳይትድ ነኝ። ትላንትና ስለተጠቀምኩት ዛሬ ደግሞ ስደግምበት ዋው! ይሄ ከሻይ ማንኪያ ትንሽ ከፍ ይላል፣ ከሾርባ ማንኪያ ደግሞ አነስ ይላል። ግን በሾርባ ማንኪያ ግማሽ፣ አለበለዚያ በሻይ ማንኪያ አንድ ከግማሽ። ምክንያቱም ፊታችሁን፣ አንገታችሁን፣ እጃችሁን፣ ብብታችሁን ተቀቡ። በተለይ ብብታችሁ ጥቁረት ያለበት ሰዎች ካላችሁ ይሄንን አብራችሁ ብትቀቡ ፍክት ነው የሚልላችሁ። ቀጥሎ የካሮት ኦይል አደርግበታለሁ። እኔ በዚህ ክዳን እንዳረግበታለሁ፣ ወይ እናንተ በሻይ ማንኪያ አንድ ብታደርጉ ይበቃችኋል። ከዛ የሮዚፕ ኦይል አደርግበታለሁ። ሮዚፕ ኦይል ማለት ሬትኖል እንደማለት ነው። በቃ ሬትኖል ትጠቀሙ የለ ሬትኖል ማለት ነው፣ ተፈጥሯዊ ሬትኖል። ቆዳችሁን እሱን ተቀብታችሁ ማሳጅ ብታደርጉ፣ ማታ ማታ እየተቀባችሁበት ብታድሩ ቆዳችሁ ቶሎ አይሸበሸብም። በቃ አዲስ እየሆነ ነው ሁልጊዜ ቆዳችሁ የሚሄደው። ግን ማወቅ ያለባችሁ ነገር ምንድነው? ቫይታሚን ኤ በውስጣቸው ያለባቸው የትኛውም ኦይል ቀን ላይ ተቀብታችሁት አትወጡም። እኔ አሁን ቀን ነው እቀባለሁ። ከዛ ከተወሰነ ደቂቃ በኋላ ቆይቼበትና ላዩ ላይ ማሳጅ አድርጌ በሞቀ ውሃ ነው የምታጠበው። አምላ ስትቀቡ ፀጉራችሁንም ሆነ ፊታችሁን ሁልጊዜ በሞቀ ውሃ ነው መታጠብ ያለባችሁ፣ አለበለዚያ ቶሎ አይለቅላችሁ። ቀደም አንድ ድሮፕ አድርጌያለሁ። አሁንም ትንሽ ጨመር አደርግበታለሁ። ከዛ ሆሆባ ኦይል ትንሽ ታውቃላችሁ፣ ሆሆባ ኦይል ራሱ ምን ያህል እወዳለሁ ብዬ እንደነገርኳችሁ። ከዛ ያቀላቀላችሁትን ግብአት በደንብ ማዋሃድ ነው። ረሳሁት ቫይታሚን ኤ ነው። ቫይታሚን ኤ ትንሽ ጠብታ አደርግበታለሁ። አያችሁ፣ እንደዚህ ይሆናል ማለት ነው። ከዛ እንቀባ። ታረጉና ፊታችሁን አብረን እጃችንንም እንቀባለን። እንደዚህ እጃችሁን ለብብታችሁ ማስተረፋችሁ ብብታችሁን ተቀቡ። ከዛ ማሳጅ አብረን ማሳጅ እናድርግ። እንደዚህ ሰርክል አድርጉ። ማሳጅ ስታደርጉ እንደዚህ የደም ዝውውር በደንብ እንዲሻሻል ይረዳዋል። አንገታችሁንም እሽት ይሄንን አሁን አንድ 20 ደቂቃ ካቆያችሁት በቂ። ተቀብታችሁት ቁጭ ማለት ምንም ትርጉም የለውም። እንደዚህ ያደርጋችሁ በደንብ ማሳጅ ማድረግ አለባችሁ። አንዳንድ ሰው ማስክ ይቀባል፣ ቁጭ ይልበታል። ግን በደንብ ወደ ውስጥ ፔኔትሬት አድርጎ እንዲገባ የምትፈልጉ ከሆነና ለውጥ እንድታመጡ የምትፈልጉ ከሆነ ማሳጅ is very important። ዴድ ስኪናችሁ በደንብ እንዲነሳ ነው የምታደርጉት። ዴድ ስኪናችሁ ሲነሳ ደግሞ ቆዳችሁ ፍክት ይላል። ጥቁር ነጠብጣብ ካለባችሁ አብሮ እየለቀቀ ፌድ እያረገ ከዛ በኋላ ከጊዜ በኋላ እየጠፋ ይሄዳል። ግን ያው ጥቁር ነጠብጣብ ፒግሜንቴሽን በአንድ ቀን ትሪትመንት አይደለም የሚጠፋው። ከዛ በመቀጠል እጃችሁን ማሳጅ
እጃችሁን በደንብ ትሬት ማድረግ አለባችሁ። ፊታችሁን ማሳጅ እያደረጋችሁ ፊታችሁን፣ አንገታችሁን እየተንከባከባችሁ እጃችሁን ማታረጉ ከሆነ እጅ ራሱ ቶሎ የሚጨማደድ የሰውነት ክፍል ነው። ምክንያቱም ብዙ ስራ ስለምንሰራበት ማስሎቻችንን ማነቃቃት ይኖርብናል እና እጃችንን በደንብ ነው ትሪት ማድረግ የሚገባል። ከዛ በሞቀ ውሃ ትታጠባላችሁ። በሞቀ ውሃ ታጥቤ ነው የመጣሁት። ከዛ ይሄንን ይመስላል ማለት ነው። አሁን ደግሞ በቲክቶክ ካሜራ ሳይሆን በኖርማል ካሜራ ውጪ ወጥቼ ያለ ሪንግ ላይት በናቹራል ላይት ላይ ተቀርጬ አሳያችኋለሁ። ነገር ግን ይሄንን ማስክ ቀን ላይ ልክ እንደኔ የምታደርጉ ከሆነ ልክ ፊታችሁን ከታጠባችሁ በኋላ የማይቀረው ነገር ምንድነው? ቶነር ታደርጋላችሁ። ይሄ የሮዝ ዋተር ቶነር ነው። በጣም ቆንጆ ነው። በተለይ ፊት ቶሎ እንዳያረጅ ይረዳል። ቀጥሎም ቫይታሚን ሲ። ይህንን ደግሞ ቫይታሚን ሲ በጣም የምወደው ቪገን ነው። አንገቴን ስለዚህ ቫይታሚን ሲ የሆነ ቪዲዮ ሰርቼላችኋለሁ እና ማወቅ የምትፈልጉ ከሆነ ያንን ቪዲዮ ፈልጋችሁ ቲክቶክ ላይ እዩት። ከዛ ሞይስቸራይዘር ታደርጋላችሁ። ማስክ ካደረጋችሁ በኋላ ፊታችሁ ድርቅ እንዳይልባችሁ ይህ ቀን ሲሆን፣ ማታ ሲሆን ደግሞ ሞይስቸራይዘራችሁን እስካሁን ያሳያችሁን ስቴፕ አድርጉ። ማታ ማታረጉት ምንድነው? ሰንስክሪን ነው። አሁን ግን ምን አደርጋለሁ? ሰንስክሪን አደርጋለሁ። አምላ ከተጠቀማችሁ በኋላ ሰንስክሪን ስታደርጉ ቆዳችሁ በደንብ ግሎ እያደረገ ይሄዳል። በተለይ ወደ በኋላ በቃ ግሎ እያደረገ ይሄዳል። ዛሬ ይሄንን የፈረንሳይ ምርት የሆነውን ላሮሽ ሰንስክሪን ልጠቀም። ይሄንን ስታደርጉ እጃችሁንም መቀባት ይኖርባችኋል። እኔ አሁን ይሄንን ፐርፊውም የሆነ ሎሽን ትንሽ አደርግበታለሁ። ከዛ በኋላ ብቻውን አልቀባውም። ቀን ስለሆነ ሆሆባ ኦይል አደርግበታለሁ። ማታ ደግሞ ይሄንን ሎሽን ባልቀባም ግን ኦይል አድርጌ ነው የምተኛው። ትንሽ ጠብታ ይበቃችኋል። ሆሆባ ኦይል ቀን ብትቀቡት ፀሐይን ቢነካችሁ ችግር የለውም። ቫይታሚን ኤ የለውም ውስጡና ግዴታ ነው። እጃችሁን እኔ እንደዚህ ማሳጆላ አደርገዋለሁ። ሁልጊዜ ተቀቡ። እንደኔ ይሄ የፐርፊውም ሽታ የምትወዱ ከሆነ ቀን ላይ ፐርፊውም የሆኑ ሎሽኖች አሉ፣ እነሱን መቀባት ነው። እንደወደዳችሁት ተስፋ አደርጋለሁኝ። የአምላ ፓውደር እንግዲህ እንደምንም ብላችሁ ፈልጉ። እንደዚህ አይነት የቢዩቲ ፕሮዳክቶች የሚይዙ ሰዎች ጋራ ጠይቋቸው ወይ እንዲያመጡላችሁ ኦርደር አድርጓቸው። በእርግጠኝነት ያመጡላችኋል። ተጠቃሚ እየበዛ ሲሄድ ደግሞ በደንብ እየተለመደ ስለሚሄድ ያው ይሄ መልእክት እንደዚህ አይነት ፕሮዳክቶች ለሚሸጡ ሰዎች ነውና የአምላ ፓውደርን ፈልጋችሁ ተጠቀሙ። በጣም ይጠቅማችኋል፣ ለፀጉራችሁ፣ ለቆዳችሁ። ልብሴን ደግሞ ስንቶቻችሁ ወደዳችሁት? በኮሜንት ሴክሽን ላይ እንድትጽፉልኝ ይፈልጋለሁ። በተረፈ መልካም ቀን ይሁንላችሁ። በሌላ ቪዲዮ እንገናኛለን። ባይ ባይ።